ሐዲሱን እኔን ተወኝና ሐዲሱን አብራራ። ይሄው የወረደበት ሱራ 6:5 ቀጥል። እሺ አብራራለሁ። መጀመሪያ የኔ ስም ምን ይላል እዛ ጋር ፕሮፋይሉ ላይ ይሄ የተጻፈው ከላይ የተጻፈው ማለት ነው። እኔ ስለ አንተ ስም ምን አገባኝ? ሐዲሱን አብራራ። አንተ እኮ ስለ ሐዲሱ ምን ታውቃለህ? ስለ ቁርአኑ ምን ታውቃለህ? አንተ እኮ ጀዝባና የጀዝባ ነገር እኮ ገና እኮ አላውቅም። በቃ አሁን አብራራ። ቀጥ ብለህ ወደ እስልምና ና። እንደናንተ ተሳስረን ሙቱ በደብተራ ተሳስረን ሙቱ የለም አብራችሁ። እሷም ላትፈልግ ትችላለች፣ አንተም ላትፈልግ ትችላለህ። መፋታት መብትህ ነው። የተሻለ ልታገኝ ትችላለህ፣ የተሻለ ልታገኝ ትችላለህ። ሴቷ መፍታት አትችልም ወንዱ ካልፈለገ። ወንዱ ከፈለገ ፈታውሽ 3 ጊዜ ተተናገረ ይፈታታል። አትችልም። ማን ነው ያለህ አትችልም? ማስረጃ ልስጥህ። መፍታት ፈልጋ ተቀጥቅጣ አጥንቷ ተሰባብሮ መሐመድ መፍታታችን ይላል። አንተ ዛሬን ይሄን እስላሞች አንተ የ400 ዓመት የተወሰነውን ውሰድና ተለያት አሉ። ያኔ ሀብት የሰጣሃትን ምህር የሰጣሃትን ውሰድባትና ተለይ ከሷ። አጥንቷን ሰብሯት እኮ ማሳከሚያ ስጣት እኮ አይደለም። ቁርአንን የምንመለከትበት ቶፒክ ይሆናል ማለት ነው። ወንድም እፎይ እንዴት ነህ? ሰላም ሰላም። እንዴት ነህ? እንዴት ነው? ሰላም። እንዴት ነህ? ደህና ነህ? ሁሉ ተማም ነው? ሰላም አልሐምዱሊላህ። የት ሀገር ነው የምትኖረው? ምን ልጋብዘኝ ነው? ልገድልህ እንጂ አንተ ውሻ። ለምንድን ነው ከነቢያችን ራስ የማትወርደው? ውሻ ያህያ ልጅ ምን የምትለው አንተ ደደብ፣ እንዳንተ አይነት መሀይም ማለት ነው አንተ ደደብ። የነብይህ ራስ ላይ ያለው ሱናን አቢ ዳውድ 30:80 ላይ ቅማል ነው። እኔ ደግሞ ቅማል ስላለሁም ከነብይህ ራስ ላይ አይደለሁም። ተመልሶልሃል። እሱንም ደግሞ አይ ቲንክ ዘይነብ ለማለታለች ከነብዩ ራስ ላይ አወርድ ምን ይለኛል? ቅማል ነው የነብዩ ራስ ላይ ያለው። እኔ ደግሞ ቅማል አይደለሁም። ሂር ዊ ጎ ናው። የኔን ቻሌንጅ አችሉትም፣ ይቀርባችሁ። ምንድን ነው እሱ? የሆነ ቪዲዮ አይቻለሁ ተሰርቶብኝ፣ አሁን ተሰርቶብኝ ያየሁት የሆነ ሼክ ነገር ሰርቶብኝ አይቻለሁ። እሱም እንደዚሁ አለቃቅሶ ነው የሰራው። አይደለም ምንም የሚያስለቃቅስ ነገር የለም። ኦራይት ቢ ፔሸንት። በተቻላችሁ መጠን ቶፒክ ላይ ስቲክ እናደርጋለን እና እንደዛ እንወያያለን። ማንኛውንም ነገር ስህተት ተናግረሃል የምትሉትን መረጃ ታመጡና ትሞግቱኛላችሁ፣ ወይንም ደግሞ ስድብ ይመስላል የምትሉትን ይሄ መረጃ ሊመጣለት አይችልም የምትሉትን አምጥታችሁ ታሳዩኛላችሁ። ማሳየት ካልቻልኩኝ ይቅርታ ጠይቃለሁ ማለት ነው። እና ከዛ በዘለለ ግን ራሳችሁን እንዳታስገምቱ እዚህ ቤት ገብታችሁ። ሀዲሱ አለህ ቃል አንድ ከሱን ጀምርና ሌሎችንም እናያቸዋለን። ቅድሚያ ግን ሱራ 66:5 አንድ ያውጣው ቁርአኑን። ሱራ 66:5 ላይ ገራሚ ነገር ስላለ ከዛን ጀምር። እንደውም ዑመር ያለ የሙሐመድን ሚስቶች አየና እርስ በርሳቸው ሲቀናኑ አየና ሙሐመድ ዑመር እንደዚህ ብሎ ተናገረ። ከፈታቸው እኮ የተሻለ ሚስት ታገኛለህ፣ አላህ የተሻለ ሊሰጥ ይችላል። ቆንጆ፣ ድንግል፣ ጨዋ፣ ታዛዥ ምናምን ይለዋል። ሙሐመድ ጆሮ ነው አይደለ? እችን ሰማና አላህ እንዲህ ብሏል አለ፣ ብፈታችሁ ቆንጆ፣ ጨዋ፣ ድንግል፣ ታዛዥ፣ አማኝ ሴት ይሰጠኛል። ይሄና አሁን መገለጥ ይሄ ፈጣሪ ነው። አንብበው። መልካም መላችሁም በፊታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ በአላህ ተገዢዎችን፣ ጾመኞችን፣ ጾመኛ ፊቶችን፣ ደናግሎችንም ድንግሎች ማለት ነው የሆኑትን ጌታው
ሊለውጠው ይከጅላል ብሎ ያስቀምጣል። በሚስቶቹ ማለት ነው። ይሄ የወረደበት ምክንያት ምንድነው? እሱ ዑመር እነኝን ብትለውጥ እነኝን ብፈታ እኮ ሌላ ሚስት ቆንጆዎችን፣ ጨዋዎችን፣ ድንግሎችን ማግባት ትችላለህ የሚባለውን ሰማና ከዛ ለካ ብለውጣቸው ድንግል፣ ታዛዥ፣ ጨዋ፣ አማኝ ሚስት ይሰጠኛል ለካ አላለ። ከዛ መገለጥ መጥቶልኛል አለና ይህንን ተናገረ። ቁርአን ሆነ። ይኸው ምንድነው የፈጣሪ ቃል የሚያስብለው? ይሄ ፈጣሪ ቃል ተብሎ ይታመናል። ከዛ ይሄ ክፍል አሁን ለእኛስ አሁን ላለው ጄኔሬሽን ምንድነው ጥቅሙ? ብፈታቸው ጨዋዎች፣ ድንግሎች እንደዚህ ሚስት ይሰጣል የሚል ይሄንን 724 መሸምደድና መለፍለፍ ምንድነው ጥቅሙ? ህይወት ላይ ምንድነው ጠብ የሚል ነገር የሚፈጥረው? አፍራ ምን ጥቅም አለው ይሄ? ይሄ አሁን ሴጣን ያርቃል። በቃ ተአምር ተብሎ የሚነበቡ የቁርአን ክፍል ነው። ምንድነው እሱ የተአምሩ? እንኳን ደህና መጣሽ። ደግሞ ጠፍተሽ ነበር። ይሰማል ይሰማል። እና ምንድነው ይሄ ተአምሩ? አሁን ቃልን ሄጄ ነው አሁን ሚስቱን ሄጄ ሚስቶች አሉት። ሚስቶቹ እርስ በርሳቸው ሲጨቃጨቁ ወይም ሲቀናኑ አየውና እናንተ ሙሐመድ እኮ መጣና ብትፈታቸው እኮ አምላካችን ቆንጆዋን ከነሱ ያማረች ድንግል የሆነችዋን ከነሱ ይልቅ ታዛዥ የሆነችውን አማኝ የሆነችውን ፈጣሪ ይሰጣታል ብዬ ብለው ለቃል። ይሄ እኮ የሰው ትዳር መበጥበጥ ነው አንድ። ከዛ ደግሞ ይህንን መገለጥ ብሎ ቃል እኔ ነብይ ነኝ አምላኬ ምን ብሏል? ቆንጆ ታዛዥ ድንግል ጨዋ አማኝ ይሰጠኛል። እዛ ይሄ የፈጣሪ መገለጥ ነው። አስቀድሞ የተናገረው ማን ነው? ዑመር። ሐዲስ ላይ ያሳያችኋል። ይሄን ምን አልሽ አፍራ? ምን አልሽ? ድምፅሽ አይሰማም። ሰማለኝ እኔ ትሰማለህ? በደንብ ነው የምትሰማው። ምንድን ነው ይሄ አሁን ጥቅሙ ምንድን ነው? እሱ አንደኛው ይሄ ነው። ሁለተኛው ደግሞ ሂጃብ ነው። ዑመር ካወረዳቸው የቁርአን ክፍሎች ሁለተኛው ሂጃብ ነው። ሳውዳ ቢን ዘማን ታውቃታላችሁ? የመሐመድ ትልቋ ሚስቱ ሳውዳ ትንሽ ገዘፍ ያለች ረጅም ነች እና መሐመድ አይሻን ካገባ በኋላ አይሻን ፕሪፈር አድርጓል። ከዛ በኋላ የሰጣቸውም ትእዛዞች ትንሾችን አግቡ፣ ህፃናቶች ጋር አብራችሁ ለመጫወትም እንትናቸውም ጣፋጭ ስለሆነ ህፃናትን አግቡ የሚል ትእዛዝ ሰጡ፣ ትንሽ ልጆችን እና ሳውዳ ትንሽ ገዘፍ ያለ ተለቅ ያለች ስለሆነች ፊር ታደርግ ነበረ፣ ትፈራው ነበረ እንዳይፈታት እና ከዕለታት አንድ ቀን በቃ እንደዚህ ትሳቀቅ ምን ስትል እንትና ያያታል፣ ዑመር ያያታል። ሽንቷን ልሸና ወደ አልባቂ ስትሄድ ወደ መቃብር ቦታ። ከዛ ስለ ሙሐመድ እየመጣ እቺ ሚስትህን ተሸፈን ይበላት፣ ሚስቶችህን ተሸፈኑ በላቸው እያለ ጨቀጨቀ። ከዛስ ሙሐመድ ሰማና ረጅም ስለሆነ ተሸፈኑ እናንተ ሴቶች ያለ ሞለስት እንዳይደረጉ አላህ አውርዷል ብሎ ምን መገለጥ መጣለና ተሸፈኑ የሚል መገለጥ መጣ ማለት ነው። የተናገረው አስቀድሞ ማን ነው? ዑመር። ይሄ እንዴት ነው የፈጣሪ ቃል የሚሆነው ነው ጥያቄያችን። የፈጣሪ ቃል በየትኛው በአጥር ላይ ዘሎ ነው የፈጣሪ ቃል ሊሆን የሚችለው? ካሊድ ሞክር እስኪ። መጨረሻ ላይ በማግስቱ መታ ጨምቅ ነበር ከምትል ሞክር። እሰማለሁ አይደል? እኔ ካሊድ ሞክር፣ በርታ በልና ሞክር። ካልና እንትን አስገባው
ሞክር ራስ ሰው ላይ አትለጥፋውን ራስ ሞክር መጨረሻ ከለከሉኝ ምናምን ስለምትል ሞክር መልስ እኔ እኮ በሁለት አቅጣጫ እኮ ነው መመለስ የምችለው እፎይ ችግር የለውም ማለት ባንደና መጣች ማይ እሺ ቀጥል ይሄን ክፍል አንብብልን እስኪ አረብኛ መርታች አድርገውና አንተ ብለህ አንብበዋ እስቲ ቁርአን ከሪ መጣ እስቲ ቀደም ራስ ቀጥል አይቀጥልም እሱ አፍንጫ ያላተኩም እንጂ አንተ ተረጋጋና ቆይ እንትን ብዬ እገባልሃል ቀጥል አዛሬ ቀጥል እስማኤል ተመለስ ቀጥል እሺ አንብበውና ሞክር ምን ቁና ትተነፍሳለህ ይሄ መገለጥ ነው ወይ ተአምር ነው ወይ ይሄንን እንዴት ነው ተአምር ነው አንድን ሰው ትዳር ብፈታ ቆንጆ ሴቶችን ያጋባሃለው የሚል ምን ተአምር አለው ይሄ ያውም ከሌላ ሰው ሰምቶ ምን ነው ተአምር ይሄ ቀጥላ ጨምቃለሁ ብለኸኝ ለቀጥል ጨመቀኝ እየጠበቅኩ ነው ትንሽ ተረጋጋ ማለት ነው እንትን ለው ሐዲሶቹን አያት አድርጌ እመልስልሃለሁ ቀጥል ያው እያየሁ ነው ቁርአን ነው ሐዲስ አይደለም በመሰረቱ ሐዲስ ባመጣኸው ቁርአን ራስህን ጨምቃለሁ እያልኩ ነው ግን ተረጋጋ ትንሽ አያት አድርጌ መጣሁልህ ቆይ ያው ፊት ለፊት ተከፍቷል ለመጨመቅ እኔም ተዘጋጅቻለሁ ዛሬ አንዋር እንኳን ደህና መጣ እኔ ሰማሃል ምን ነበር ገና አሁንም ክርስቲያን ነን ጭንቅላት የሌለውን አካል ለማምለክ ካልገባህ በጣም ችግር ነው ጭንቅላት የሌለውን አካል ለማምለክ ማን ነው የሚሰልመው የሰለሙትም ገንዘቡን ከሰጣችኋቸው ወዲያ ተመልሰዋል እስልምና ውስጥ እኮ ሰው ቢሰልም ራሱ የከፈላችሁትን ገንዘብ ከጨረሰ በኋላ በሶስተኛው ቀን ይመለሳል እቺ ክፍል አንብባት እስኪ አንብብ እሺ ያው የፊት ለፊት ነው የማውገዝ ምዕራፍ 66ኛው አያ 5ን ክፈቶች የራስን 5ኛውን አያ ከዛ ከራስ ላይ ማንበብ ስለምችል ማለት ነው ቁርአን ቀሪም ተመለስ ፖዝ ነው እኛ ጋር የምትታየን ፖዝ ነን እኛ ጋር ያለው ፖዝ ከስር ላሉት ያስቸግራል ለእኛ ይሰማል ከስር ላሉት ያስቸግራል ፖዝ ስለሆን ከስር ላሉት አይሰማም ይቆራረጥባቸዋል ለእኛ ይሰማል ኦኬ አሁን ተመልሰዋል አይ ቲንክ ተመልሷል አለው ኔትወርክ ኔትወርክ አይ ቲንክ እኔም እያስቸገረኝ ነው ገብቼ ወጥቼ ልግባ ወይ አይ ቲንክ አሁን ተመልሷል ኦኬ እቺን ክፍል እስቲ ሄድባት አያው የማውገዝ ምዕራፍ ላይ ነው ያለው ይሰማል ሱረት ተሪም ላይ የሚገኝ ነው እስቲ እቺን ክፍል አንብባት ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም في سورة التحريم ያው እንደተናገርከው ነው ማለት سورة التحريم ላይ ያለና ያው عسى ربه إن طلقكن عسى ربه إن طلقكن أن يبدله أزواجا
خيرا منكن مسلمات مؤمنات قانتات تائبات عابدات سائحات ثيبات وأبكارا إلى من معلنه من معلنه ከፈታችሁ ከመጀመሪያው እንዳነሳችሁት አላህ Subhanahu Wa Ta'ala የዑመር ረዲየላሁ ዐንሁ عسى ربه إن طلقكن አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም እናንተን ከፈታችሁ ከናንተ የበላለጡ ሙስሊም ሙእሚን ቃኒት ታኢብ የሆኑ ያው መልካም ታኢብና ልጃገረድ በእነዛ ይቀይራችኋል ይላቸዋልና ሰይባቲን ምንድነው ሰይባቲን ወአብካራ ይላልና ወቢልጁምላ የተፈለገው ተአዲቡ ኒሳ ነብዩ ሰለላሁ ዐለይሂ ወሰለም የነብያችንን ሰለላሁ ዐለይሂ ወሰለም ይሄንን የተናገረው አላህ ነው የተናገረው አይደለ? ቁርአኑ የወረደው የነብዩ ሰለላሁ ዐለይሂ ወሰለም ሴቶች ከማስተማር አንፃር ነው። በእንዳልኩ ማስተማርም እኮ ቆይ ያስተምራል። ሰው ባለትዳር ነው ሄደህ እንዴት ነው ሄደ ያስተምር የሚችለው? አንቺን ቢፈታሽ ባልሽ ከአንቺ የተሻለ ቆንጆ ጨዋ ታዛዥ ይሰጠዋል የሚል እንዴት ነው ያስተምር የሚችለው? እሺ ያስተማር ጥሩ ጥያቄ ነውና አሁን ይሄ አላህ Subhanahu Wa Ta'ala ትእዛዝም አይደለም ያወረደውና የሚሆን ነገር አይደለም። ልክ የማይሆኑ ነገራቶች ቢሆኑ ምን ሊከሰት እንደሚችል መናገሩ ስለዚህ አላህ ቁርአኑ ሴቶች ሪሌቫንት ማይጠቅም ነገር ይወረዳል ማለት ነው። ቁርአን ውስጥ ማይጠቅም ነገር ማይተገበር ነገር ጥቅም አልባ ነገር ወርዷል ማለት ነው። ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ሴቶች ብቻ ሳይሆን የላዩል ቂያማ ለሚመጡ ሴቶችም ምክር ነው ማለት ነው። ይሄ እኮ ነብዩ ሰለላሁ ዐለይሂ ወሰለም አልፈቷቸውም። ይቅርታ ማነህ ሶሪ አንድ ምን እያልከን ነው? አንድ ሰው እንኳን አምላክ ተውና አንድ ሰው ግለሰብ ራሱ ሄዶ የሰውን ትዳር አንቺ ቢፈታሽ ሱራ ሲሆን የረሱ ጣልቃ ትግባ አይደለም። አምላክ ተውና ግለሰብ ደረጃ እንኳን የሰው ሚስት ሄደ ባልና ሚስት መካከል ሄደ አንቺን ቢፈታሽ እኮ ከአንቺ የተሻለ ቆንጆ ከአንቺ የተሻለ ቆንጆ ከአንቺ የተሻለ ጨዋ ታዛዥ ድንግል ፈጣሪው ሊያጋባው ይችላል፣ ሊያጋባው ይፈልጋል። እንደዚህ አይነት ንግግሮች ይከጅላል ማለት መፈለግ። ይሄ ምንድነው የሚያሳየው? ሚስቶቹ አይፈለጉም which means irrelevant ናቸው። ሴቶቹ ዝም ብለው ዕቃ ናችሁ፣ ከእናንተ ይልቅ እናንተን ቢፈታ እኔ የተሻለ ስጠዋለሁ እያለው እኮ ነው። ይሄ ማለት ሴቶቹን ምን ያህል መናቅ እንደሆነ ግልጽ ነው። ሁለተኛ ደግሞ ይሄ የአምላክ ቃል እንዴት ነው ሆኖ ሊቀመጥ እንደጠይቀህ ይሄንን አረዳድ ያመጣ ሙፈሲር አምጣልኝ እስኪ። ማለት ተፍሲሩ ጦበሪ፣ ተፍሲሩ ጀረሪ፣ ተፍሲሩ ኢብኑ ከቲር ትላለህና እስኪ እንደዛ ነው የተረዱት እነሱ የተረጎሙት? እንደዛ አምጣልኝ እስኪ ያሳየኝ። እንደዛ ነው የተረዱት ስትል ያው ያንተ አረዳድና ያንተ ትርጓሜ ከሆነ ይሄ ወደ ኪስህ ይመለሳል። ወይ ግዴታ ነው። ምክንያቱም በእኛን መጽሐፍ የማብራራት መብት የለህም። ቁርአኑ ራሱ ግልጽ ነው። ቁርአኑ ግልጽ ነው አይደለም? ያ ሙፈሲሮች ቁርአኑ ግልጽ ነው። አመጣጥህ እኮ ጎበዝ ነህ አንተ። ሙፈሲሮችን ታመጣለህ ብዙ ጊዜ ለሚመችህ ነገር። ግልጽ ነው፣ ቁርአኑ ግልጽ ነው። ቁርአን ሱራ 6:38 ላይ፣ ሱራ 10:64 ላይ፣ ሱራ 6:114 ላይ እና 115 ላይ፣ ሱራ 12:111 ላይ ቁርአን ግልጽና የተብራራ ነው፣ የተዘረዘረ ነው። ሱራ 16:89 ላይ ምንም ማብራሪያ እንኳን ማያስፈልግ ነገሮች ሁሉ እንዲቴል ማብራራት የሚችል እንደሆነ ቁርአኑ ራሱ ስለሚናገር ይሄው ቁርአን ይናገራል። አላህን አመጣባለሁ ሙፈሲር ሳይሆን እኔ ያልኩትን ካላለ እቀጣለሁ። እንደዚህ ነው ያልኩት። ቁርአኑ እንደሚለው ቢፈታችሁ ማነው የፈታቸው? ሙሐመድ። ቆይ ቢፈታችሁ ማነው ፈችው? ሙሐመድ። ከናንተ የበለጡ which means ቀደም እንዳልኩት እኔ አንድ ሚት አድርገው የሆነ ይደርባል እኔ ሳወራ ቢፈታችሁ ቀደም እንዳልኩት እኔ ማለት ነው አንድን ባለትዳር ሄዳችሁ ሚስትህን ብፈታ የተሻለ ታገኛለህ፣ የተሻለ ፈጣሪ ይሰጥሃል ብሎ ማለት ራሱ ይሄ ሴቶቹ መናቅ ነው ብዬ እንዳልኩት ቁርአኑ ምንድን ነው የሚለው? ቢፈታችሁ ከናንተ ከሚስቶቹ
ቢፈታችሁ ከናንተ የሚበላልጡ ከናንተ እኩል አይደለም የተባለው ከናንተ የሚያንሱ አይደለም የተባለው ከናንተ የሚበላልጡ ሚስቶች አንተ ለምን ውስጥን ታዳምጣለህ? ፕሊዝ ጣልቃ ከናንተ የሚበላልጡ ምን ያደርገዋል? ሚስቶች አማኞች which means አሁን ያገባቸው እነ አይሻ እነ ካዲጃ እነ ሳውዳ ምናምን እነኚህ አማኝ አይደሉም እንደኛ ማለት ነው። እንደሚሰጠው ቆንጆም አይደሉም ማለት ነው። ሁለተኛ አማኞች እንዳልሆኑ አስቀምጠው ታዛዦች አይደሉም ማለት ነው። ከናንተ የሚበልጡ ታዛዦች ካለ ታዛዦች ተጸጻቾች which means አይጸጸቱም ማለት ነው። እነ አይሻ እነ ዘይነብ እነ ሳፊያ እነኚህ ለሙሐመድ እዚህ ስማሽ ታዛዥ አይደሉም ወይንም ደግሞ አመፀኛ ናቸው ወይንም ታዛዥ ሆነው እንኳን እነሱን ለማስቀናት አላህ ከናንተ የተሻለ ነው ሰጠዋለሁ እያለ ያጓጓ ነው ማለት ነው። ሴቶቹን እንትን ለማለት ኦኬ። ተጸጻቾች ተገዢዎች ተገዢ አይደሉም ማለት ነው። ስለዚህ የተሻለ ተገዢ ሰጣለሁ እያለው ነው። ጾመኞች ጾመኛ አይደሉም ማለት ነው። ፈቶች ደናግልም የሆኑትን ጌታው ሊሰጠው ምን ይላል? ይከጅላል። ስለዚህ አላህ እንዲህ ብሎ እየጠበቀ ነው። ብትፈታት እኔ ድንግል ሰጠሃለሁ፣ ብትፈታት ከሷ የተሻለ ቆንጆ ሰጠሃለሁ፣ ብትፈታት ከሷ የተሻለች አማኝ ሰጠሃለሁ፣ ብትፈታት እያለ እንዲፈታው ሚስቶቹን እንዲፈታ ወይንም ደግሞ ሚስቶቹን እያስፈራራ ነው። ሙሐመድ እኔ ብፈታችሁ አላህ የተሻለ ይሰጠኛል ብሎ ሴቶቹን አንቆዟቸዋል። ሚስቶቹን በምን ብፈታችሁ? ምክንያቱም አስቀድሞ ምን ብሏልና ሰማንህ እኛን ስማና በቃ ሰማንህ እኮ በቃ ሰማንህ። እኔ ደግሞ ብፈታችሁ ምን ብሏል? ከስር አስቀድሞ ምን ብሏል? ሱረቱል አሕዛብ ላይ የሙሐመድ ሚስት ማንም ማግባት አይችልም። የእሱ ሚስት በሕይወትማ ኖሮ ሞቶ ማግባት አይችልም። ስለዚህ ሴቶቹ ያላቸው አማራጭ ቢፈታቸውም ሌላ ሰው ማግባት አይችልም፣ ክልክል ነው። እኔ ብፈታችሁ ግን ከእናንተ የተሻለ ቆንጆ አማኝ ተጸጻች ታዛዥ ድንግል ይሰጠኛል አምላኬ። ሰዋት አርፈሽ ትቀመጫለሽ፣ ትረገጫታለሽ። ይህንን ንግግርስ ማን ነው ኬን ያመጣው? ሙሐመድ ይህንን አምላኬ ነገረኝ ያለው ማን የነገረው? ቡሃሪ እንትና የነገረው ዑመር ነው የነገረው። ዑመር መጣና ብትፈታቸው እኮ ከነኚህ የተሻሉ ቆንጆ ቆንጆ ሴቶች እኮ አላህ ይሰጣል አለው። ናምቹ ተጸጻች የሆኑ አማኝ የሆኑ እንደዚህ ታዛዥ የሆኑ ሚስቶችን እኮ አምላክ ይሰጣል አሉ ነው እንዴ? ታዲያችን ነገር ተሰማት በኋላ ሙሐመድ ጆሮ ይባል የለ ምን አለ? እንግዲያውስ መገለጥ ብዬ ልቀበለው፣ መገለጥ ብዬ አምላክ ነገረኝ ብዬ ልበል። ስለዚህ መጣና ሚስቶቹ ጋር ከዛ ሙሐመድ እናንተ ሴቶች እኔ ብፈታችሁ አምላክ እንዲህ ብሏል፣ አማኞች ተጸጻቾች ታዛዦች ከእናንተ የሚበልጡ ደናግሎች አላህ ሊሰጠኝ ይከጅላል። መገለጥ ሆነ። ይኸው ተከፍቶላል አዲሱ። ሰላም ሰላም። ቆይ ሐዲሱ ይነበብ። ቀጥልሽ። እሺ መጀመሪያ እፎይ ጥያቄ አለኝ በዛው ላይ ማለት ነው። የሐዲስ ይነበብና ትቀጥላለህ። ዘዋው ዝፕሩት እየሰማ ነው። ሰማላው። ቀጥል። ይሄንን አዲስ ላይ እሺ፣ ጥሩ ነው። ጥያቄ ትንሽ ሰውን ለማዛባት ትሞክራለና ግን ለመሆኑ እኔን ተወኝና ሐዲስ ቁርአኑን መጀመሪያ ከመቀጠፍ ማለት ነው እኮ ቀጥላ አንብበው። እኔን ተወኝና የቀረበልህ መረጃ አይ ስህተት ነው ያስረዳህበት መንገድ ካልክ አብራራ። ሁሌ ከትልቅ እስከ ትንሽ ከኡስታዝ እስከ ተራ ምዕመን ከሼክ ሁሉ ሰማን አይደለም እንደዚህ ብለን ሐዲሱን እኔን ተወኝና ሐዲሱን አብራራ። ይሄው የወረደበት ሱራ 6:5 እሺ አብራራ ነው። መጀመሪያ የኔ ስም ምን ይላል እዛ ጋር ፕሮፋይሉ ላይ ይሄ የተጻፈው ከላይ የተጻፈው ማለት ነው። እኔ ስለ አንተ ስም ምን አገባኝ? ሐዲሱን አብራራ። ታዲያ አንተ እኮ ስለ ሐዲሱ ምን ታውቃለህ? ስለ ቁርአኑ ምን ታውቃለህ? አንተ እኮ ጀዝባና የጀዝባ ነገር እኮ ገና እኮ አላውቅም። በቃ ምን አብራራ። ቀጥ ብለህ ወደ እስልምና ና። ይሄን ሁሉ ድንቁርና እንደዚህ በፎቅ ገንብቶባቸዋል እነዚህ ሰዎች።
ለነገሩ ጭንቅላት የሌለው አካል እያመለካችሁ እንዴት ነው ቀን ሊኖራችሁ የሚችለው? እኔን አኪዩዝ ከማድረግ እኮ ከስር ከ2000 በላይ ሰው እንዲማርበት ይሄ ሚላ የተከፈተው እንዲህ ነው እንዲህ ብለህ ብታስረዳ ሰዎች ይማሩበት። ተወኝ በእናትህ ስማኛ። እኛ በኪዳን አንጋባም እስከ መጨረሻ ምናምን፣ ይሄ ውሸት ነው። ትዳርን ሀቅ እንዳረገልን ፍቺንም ሀቅ አድርጎልናል አላህ። ገባህ? እንደናንተ ተሳስረን ሙቱ በደብተራ ተሳስረን ሙቱ የለም አብራችሁ። እሷም ላትፈልግ ትችላለች፣ አንተም ላትፈልግ ትችላለህ። መፋታት መብትህ ነው። የተሻለ ልታገኝ ትችላለህ፣ የተሻለ ልታገኝ ትችላለች። ይሄ ለሰው ዝም ብለህ ታወራለህ። አዲሱን ነፃነት ነው፣ ለራስህ ነፃነት ነው። ይሄ ፕሊዝ ሐዲሱን አብራራ። ሴቷ መፍታት አትችልም ወንዱ ካልፈለገ። ወንዱ ከፈለገ ፈታዎች 3 ጊዜ ተጠናገረ ይፈታታል። ማን ነው ያለህ አትችልም? ማስረጃ ልስጥህ። መፍታት ፈልጋ ተቀጥቅጣ አጥንቷ ተሰባብሮ መሐመድ መፍታታችን ይማራት። አንተ ዛሬን ይሄን እስላሞች አንተ የ400 ዓመት በቃ ቴንክ ዩ በቃ ከሰሩን አላህ ነው እንዳላህ አትሁን። በእናትህ ቢያንስ አርጉመንት ነው በቃ የገባህበት ሎጂኩ ምንድነው እሱ የሚለውን ቢያንስ በቃ ሰው እንዴ ካላህ አይሻልም? ኦኬ ሐዲሱ በግልጽ እንደምታዩት ፊት ለፊታችሁ ናኑ ነበረ። በዚህ ምክንያት ዑመር ሰማና ምን አለ? እናንተም ቢፈታችሁ ከእናንተ የበለጠ ታዛዦች፣ አማኞች፣ ተጻጻቾች፣ ፈቶች፣ ድንግሎች አላህ ያጋባዋል ብሎ ተናገረ። ይህንን የሰማው መሐመድ መገለጥ መጣልኝ ብሎ ቁርአን አደረገው። ከዛ ቁርአን ሆነ። ከዛ ዛሬ ላይ ይቀራል። ከዛ ይሄ ቁርአን የልብ መድኃኒት ነው። ቁርአን እኮ የልብ መድኃኒት ነው። አንተ ቁርአን እኮ ሴጣን ማባረሪያ ነው። አንተ ቁርአን እኮ ለሁሉ ፈውስ ነው። አንተ ምን ቢፈታችሁ ተጸጻቾች፣ አማኞች፣ ድንግሎች ከስር ደግሞ አስቀድሞ ምን ብል አዟቸው ነበረ? የመሐመድ ቤት እንዳመጡ ካልተጠራችሁ በስተቀር ምግብም ከበላችሁ ወዲያው ተበተኑ የሚል ይሄ ምኑ ነው መድኃኒት የሚሆነውስ? ቁርአን ከሪም አቤት ይሄ ምኑ ነው ተአምር የሚሆነው? ምኑ ነው ተአምር የሚሆነው? ጥያቄ ከአርጊመንት ውጭ እንዳይሆንብህ ያው ወደ አርጊመንቱ ስንመለስ ዑመር ብን አልኸጣብ ረዲየላሁ ዐንሁ ተስማምቶ ወርዷል የሚለው ነው መሰለኝ አይደል? ከርዕስህ እንዳትወጣ ብዬ ነው። አዎ ያው ያ ከሆነ ያልከው ትክክል ነው፣ እውነትህን ነው። ዑመር ብን አልኸጣብን የዑመር ብን አልኸጣብን ራእይ ተስማምቶ የወረደ የቁርአን አያ ነው። አንዳንድ ዑለሞች ያው ዑመር ብን አልኸጣብን ተስማምቶ የወለዱ የቁርአን አያቶች ወደ 20 ይጠጋሉ ይላሉ። ወላኪን ሶሒህ የሆነውና በጣም የቀረበው ወደ 6 የሆኑ ይህንን የሂጃብ አያትን ስለ መቃመ ኢብራሂም አሉ ብቻ ወደ 6 አካባቢዎች ወርደዋል። ይሄኛውም አንደኛው ነው። የቁርአኑ አመጣጥ እንደሚናገረው ከላይ ወደ ላይ ከፍ ስትልም ይነግርሃል። ያው አለ ሐፍሳ ለምትባለው ነብዩ ሰለላሁ ዐለይሂ ወሰለም ሚስጥር ነግረው ነበር። እሷም ሪቪል ዳረገችው ለሌላ ሰው ሚስጥሩ ነበር። ያው እንትን ሆነና ብቻ ዋሬቨር ከዛ በኋላ አትረብሹ ተናገረው ሚስጥሩን ርዕስ አይደለም ይሄ። ያው ሚስጥሩን ደግሞ ርዕስ አይደለም እኮ አሁን አይደል? ያው ርዕሱ በእርግጥ ያው ዑመር ብን ኸጣብን ገጥሟል አልገጠመም የሚለው ነው። እሺ ቀጥል። እውነት ነው። አዎ ገጥሟል ነው። ይሄ ደግሞ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ታላቅ ነብይ ናቸው። ታላቅ ኃላፊነት ያለባቸው ናቸው። የቤት ውስጥ ችግራቸው ወይም ደግሞ የሚስቶቻቸው ችግር ደግሞ በጣም ትልቅ ኃላፊነት እንዳለባቸው ሰው መጠን መቀነስ አለበትና ልክ ማስፈራራት ቢጤ ነው። ሴት ልጅ ደግሞ በፍጭ ማስፈራራት ቢጤማ አይደለም። ማስፈራራት ቢጤ መሆኑን የምታውቀው ነብዩ ሰለላሁ ዐለይሂ ወሰለም እኮ አንዳንም አልፈቱም። አልፈቱም እኮ ማስፈራራት ቢጤ የሆነው እነዚህ ሴቶች ምርጥ የሚባሉ ሴቶች ናቸው። ያ ምክንያቱም ሴቶችን ትራውማታይዝድ ካደረጋቸው በኋላ
አስቀድሞ ሱረቱ አሕዛብ ላይ ምን ነግሯቸዋል? ቆይ አንድ አዳምጠኛ ነው ቢፈቱ ሴቶቹ ሌላ ሰው ማግባት ይችላሉ? እሺ አዳምጣለሁ። እሺ ሴቶቹ ከመሐመድ ጋር ቢፋቱ ሴቶቹ አይችሉም ሌላ ወንድ ማግባት ይችላሉ? አይችሉም፣ ማግባት አይችሉም። ታሰሩ ማለት ነው። ስለዚህ ምን ያህል ትራውማታይዝድ እንዳደረጋቸው ከዚህ ትረዳለህ። ሐራም ነው። አይቻልም። ሐራም ከሆነ ማግባት አይቻልም። ስለዚህ ነብዩ ሚስቶች መሐመድን ከፈቱ ሌላ ወንድ ማግባት አንዴ ሌላ ወንድ ሴቶች የሚያሳስባቸው ነብዩ ሰለላሁ ዐለይሂ ወሰለም ጋር አንተ ነህ እሱን እያልክ ያለው ምክንያቱም አዎ። ስለዚህ ፈታቸው ማለት እንደዚህ ብቻቸውን ኗሪ ናቸው፣ ብቻቸውን ተቀማጭ ናቸው። ያላቸው አማራጭ ከሚፈታቸው እዛው መቀመጥ ነው። ልክ ሳውዳ እንዳደረገችው ሳውዳ ፈቷታል ኦልሬዲ፣ ግን አብራው ቤቱ ትቀመጣለች። አልፈታትም እኮ ፈቷታል እንዴ? ሳውዳ መጨረሻ ላይ ፈቷታል እኮ፣ ግን ቢፈታትም ከቤቱ አልወጣችም። እንዳለ መፍቷን አሳልፋ ለአይሻ ሰጣ። እንዱ ተቀመጠ ቤት ውስጥ ማለት ነው። መረጃ አምጣልኝ እስኪ። መፍታት ሱራ ፈታት ነው ይባላል። ኒካህ እኮ አልወረደም። ኒካህ ወርዷል እኮ እንደ ባል ይቆጠራል። ስለዛ ባለበት ብታሳይ ደስ ይለኛል። የሚያስፈልጋትን አሟላት ለቤት ውስጥ ተቀመጣለች። በቃ እንደሚሳይ ኒካህ ካለው ባልና ሚስት ናቸው ማለት ነው። ኖ እሺ፣ ወሲብ ሳያደርጋት ሳይገናኛት ሐቄን ሰጥቻለሁ አለችው። የኔን ሐቅ ለአይሻ ሰጥቻለሁ አለች እኮ። ሌላ አማራጭ የላትማ። ምክንያቱም ፊት እንደነሳ ካወቀች ያለባት ቀን ነበረ። ያንን ቀን ለአይሻ የእሷ ኢንቴንሽን ግን አይደለማ። የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች የእሳቸው ሚስቶቹ ነው። ነብዩ ከሞቱ ወይም ተቀድመዋቸው ሴቶቹ ከሞቱ በጀነትም ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ነው የሚሆኑት። ገባህ አይደል? ሴቶቹ ያንን ይፈልጉታል። ቁርአን ከሪም ላግ ያደርጋል። ምን እንደሆነ አላወኩም። እየተሰማህ አይደለ? ይሰማኛል። እኔ ከተሰማ ላግ ያደርጋል። ያ ሱራ 4:128 ዴቭ እየከፈተውና ስለ እንትና ታሪክ ነው ማለት። መጀመሪያ ግን ለምንድን ነው የሚለው ቢመልስልህ አሪፍ ነው። ለምንድን ነው ማለት ምን? ሰውዳ አትፍታኝ ቀኗን ለአይሻ የሰጠችው በምን ምክንያት ነው? ከመሬት ተነስታው ዝም ብላ ነው? ከመሬት ተነስታ ቀኒኑ ሰጂ ያለቻት ወይስ ምን ገጥሟት ነው? እስኪ ሲራውን በደንብ አንብቤው መለስልሃለሁኝ። ያው ሌላ ስልክ ስለሌለኝ ነው ሶሪ። ባሕስ ለማድረግ ለመፈለግ ሌላ ስልክ አገኘሁና አሁን ከዚህ ጥቅል ከወጣለሁ 428 ይልፈትላችሁና ቀጥሉ። እሺ ምን መሰለህ ቀጥሉ። ቢኒ ቀጥሉ ወይ ፎይ ቀጥሉ። እስኪ ከበደው ያው ከተባበርከኝ ደስ ይለኛል። ተቷል ብዬ ነው ተመልሷል መሰለኝ። وين امرأة خافت من بعلها نشوزا يا رب. ማጆር ብታውቅ ወይኔ ምራቱን ኻፈት መስማማት ቢስማሙ ከሁለቱ ላይ ኃጢአት የለም። ላምበው ኃጢአት የለም። መታረቅም መልካም ነው። ነፍሶቻቸውን ንፍገት የተጣለባቸው መልካምን ብትሰሩ ብትጠነቀቁ አላህ በምትሰሩት ሁሉ ውስጥ አዋቂ ነው ይላል። የኛ ኮንሰርኔሽን ያለው ሴት ከባሏ ጋር ሴት ከባሏ ጥላቻ ወይንም ፊቱን ማዞር ብታውቅ የሚለው አይደለ? ተጣለባቸው ይላል። ማነች የምታውቀው? ውስጥ አዋቂ ነው። ማነች የምታውቀው? ሴት ነች አይደለ? ሚስቱ አሁን እዚህ ጋር ሰውዳ መሐመድ ፊቱን እንዳዞረባት ብታውቅ እንበለው፣ ስማቸውን አስገብታል። ሰውዳ
ሴትን በሚለው ቦታ መሐመድ በቃ ጠላኝ ብላ በጥላቻ ወይም ፊቱን በሚያዞርበት ስታውቅ እሷ ምን ታደርጋለች? አንድ ሴት ባልና ሚስቶች አሉ። ተራዋን አሳልፋ ሰጠች ማለት ነው። ተራዋን አሳልፋ ሚስትየዋ ቀጥሎ ይኸው ተቀብሎታል። ስለዚህ ሳውዳ ጉዳይ እንደዚህ ነው። ስለዚህ ምንድነው እሱ እዛ ጋር ባልከው ላይ አሁን ሱረት እንግዲህ ምዕራፍ ላይ ያለው ወሱሉ ኸይር ያለው ቢታረቁ መልካም ነው ያለው ማለት ነው። ወይም በመካከላቸው ማስማማት ማለት ይሄ ነው። እንዲህ አድርጉ ተብሎ ይስማማሉ። አይ እኔ አንተ ስንተኛው ነው ያ ስምምነቱ እየደረሰ ሱረቱ ኒሳ ያለው ስንተኛው ምዕራፍ ላይ ነበር? 128ኛው የሴቶች ይሄ ቁርአን ዝቅ አድርገው እስኪ ወንድም 28 ላይ ነው። 128 28 ላይ መስለኝ አይደለ? 128 እሺ ይርታ 128 ኦኬ ያ እሺ። ስለዚህ እዚህ ጋር ተስማማን። ምንድነው እሱ ወደዚህ የመጣንበት ምክንያት ሱረት ተሪም ላይ ቁጥር 5 ላይ ቢፈታችሁ ምን ያደርጋል ነው ያለው። ቆንጆ፣ ታዛዥ፣ ድንግል፣ ጨዋ፣ አማኝ አላህ ሊሰጣችሁ ይከጅላል። ይሄንን ደግሞ አስቀድሞ ማን ነበር የተናገረው? ዑመር አይደል የተናገረው? እንደዛው እኮ ነው ያው አስቀድሞ የተናገረው ዑመር ነው አይደለ? አይ ቲንክ የኔ ኔትወርክ ነው የሱ ነው የተዛለፈ ነው የሱ ነው ላግ የሚያደርገው። አዎ ከዛ የዑመር ራእይ የገጠመ የሆነ የቁርአን ያወረደ ማለት ነው። እናንተ የነብዩ ሰለላሁ ሚስቶች ሆይ ከእንትናችሁ ወይ ወርዶ ይግባ ወይ ከሌላ ሰው ጋር ቀጥል። በጣም ያ ቁርአን ከሪም ወረድና ግባ። በጣም አዛገኝ ነው የራሱ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ሰይጣናት ተጥራብን ቢስሚላሂ ተው ሰይጣናት ተጥራብን እንዴ ሰይጣን ተጥራብናል እንዴ አላህ ሙሐመድ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ባለ ሰዓት ላይ አጋንንቶች ነው የሚከመሩበት ሱራ 72:19 ላይ አንተ ሰይጣን አይሰማው ሰይጣኑ አንተ ነህ። እሺ እርግጠኛ ነህ? ወንድም ነኛ ሰይጣን ነው ኢምራን ቤትና በእነሁ ወንድም ነኛ ይሰማላ። አይ ሙሐመድ አሁን ቶፒኩ ላይ ትገባለህ ወይንስ ቁርአን ሂድና መስጊድ ቅራ? ምን ታውቃለህ ሲጀመር አንተ? እስቲ እቺን ክፍል ፈስራት እስቲ ቁርአን ላይ መልሰው ወደ ቶፒኩ መልሰው። አንተ ከኛ ጋር ሳይሆን መከራከር ያለብህ ከነ ኢምራን ጋር ከነ እሱ ጋር ገብተህ መከራከር ፕሊስ ባታከሱ አሉ ሱረቱል ተሪም ነው። ኦኬ ትሱ ሶሪ እፎይ ስማኝ ቶፒኩ ላይ ትገባለህ ጋር አይደለም። እሺ ታልከሰው ከሰሩ መልካም። እሺ አሁን ተንበሉና መልስ እንደምሰማ 11 ነች። ሰላም ነው አለን አልሐምዱሊላህ። ይሄን ክፍል እንዴት ታየዋለሽ? አንድ ባልሽ አንቺ ባላለሽ እንዴ? እሺ ከዛ አራት ሚስቶች አሉት ባለቤት ባልሽ ሰንበዲ መጥቶ እናንተ እንዲፈታችሁ እኮ አላህ ከእናንተ ቆንጆ ከእናንተ የሚበልጡ ሴቶች ድንግል የሆኑ ጨዋ የሆኑ አማኝ የሆኑ አላህ ያጋባዋል ቢል ደስ ይልሻል? የሆነ ድምጽ ይጋርባል ስልክሽ። ዝናብ አለኝ አጋለዛ። ኦኬ አንዴ ሚዩት አድርጊና አዳምጪኝ ከዛ ትመልሻለሽ። እሺ ሚዩት አድርጊው አንዴ። ኦኬ ምን አልኩሽ? አንቺ ባላለሽ ባልሽ አራት ሚስቶች አሉት። በስልምና አራት ማግባት ስለሚፈቀድለት አራት ሚስቶች አሉት። ከዛ ባልሽ ደግሞ ሌላ ጓደኛ አለው።
ከዛ እናንተ አራታችሁ ሚስቶቹ ጋር መጣና ባላችሁ ነው ለአራታችሁ፣ ይሄኛው ደግሞ የባላችሁ ጓደኛ ነው። ይሄ መጥቶ ለእናንተ ምን አላችሁ? እናንተን እኮ ይሄ ቢፈታችሁ ባላችሁ ቢፈታችሁ ከእናንተ የተሻለ ቆንጆ፣ ጨዋ፣ ታዛዥ፣ ድንግል የሆኑ ከእናንተ የሚበላልጡ ሴቶች አላህ እሱን ያጋባዋል ብሎ ቢልሽ፣ ይሄ ጓደኛው ለእሱ የተናገረው። ከዛ እሱ ደግሞ ይሄንን ሰምቶ ከጓደኛው ሰምቶ እኔ እኮ እናንተን ብፈታችሁ አላህ ቆንጆ የሆኑ ከእናንተ የሚበላልጡ ድንግል የሆኑ ጨዋ የሆኑ አማኝ የሆኑ ታዛዥ የሆኑ አላህ ሊያጋባኝ ይፈልጋል ቢልሽ ታምኚዋለሽ? ቀጥይ። ማይክሽን አንሺና ቀጥይ። አፍራ ሶሪ አፍራ አይ አልስማማም። እኔ በዚህ ይሰማል። ለምን አትስማሚ ስል እኔ እንደ እስልምና ሃይማኖትም ሆነ እንደራሴ አራት እስከ አራት መግባት በእስልምና የተፈቀደ እኔ እንደማውቀው ከሆነ ማለት ነው። ግን እኛ ለባላችን እሱ የሚፈልገውን ማንንከባከበው ከሆነ ማንታዘዘው ከሆነ የተፈቀደለት ነው። ግን እኛ በሁሉም ተከባክበን ታዘነው እኛ ላይ ሌላ ሴት ማምጥቶ ደግሞ ኧረ ይሄ ሐራም ነው፣ እንደ ዝሙትም ነው የሚቆጠረው። እኔ እንደራሴ እንደማስበው ያው እንግዲህ ለሙሐመድ ነው አላህ ምን አለው መሰለሽ? ወደ 11 በአንድ ቀን 11 ሴቶችን ነው የሚገናኘው ነበረ ሙሐመድ ነብያችሁ ማለት ነው። ዑመር መጣና እነኝን እኮ በስተታቸው አላህ የተሻለ ይሰጣል፣ ድንግል የሆኑ ጨዋ የሆኑ ቆንጆ የሆኑ ታዛዥ የሆኑ አላህ ይሰጣል አለው። ከዛው ሙሐመድ ደግሞ ይሄን ይሰማና እናንተን ብፈታችሁ ቆንጆ ታዛዥ ጨዋ ድንግል የሆኑ አላህ ይሰጠኛል ብሎ ቁርአን ነው ብሎ ወረደልኝ አለ። አስቀድሞ ግን የነገረው ማነው? ዑመር። እነኝን በአንድ ቀን 11 ሴቶችን ምናምን ወሲብ የምታደርጋቸውን ብፈታቸው አላህ ከነሱ የተሻለ ድንግል የሆነች ጨዋ የሆነች ቆንጆ የሆነች ታዛዥ የሆነች አማኝ የሆነች ተጸጻች የሆነች ይሰጣል ሲለው፣ እንዴ ሙሐመድ ሱራ 961 ላይ ጆሮ ተብሎ ይጠራል። ሰዎች የነገሩትን ሁሉ የሚሰማ ማለት ነው። ከዛ አላህ ይሰጠኛል ብሎ ቁርአን ነው ብሎ አወረደው። ተቀበያለሽ? ይሄን ሐዲስ እኔ አልሰማሁትም። አሁን ገና ከአንተ መስማቴ ነው። አልሰማሁትም ግን እኔ አላውቅም። ግን እኔ እንደ ሀሳቤ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰባት አግብቷል። ግን እኔ ሚስቶቹ ሁሉም ለእሱ የሚታዘዙ የሚያከብሩ እሱ የሚሉትን የሚያደርጉት ናቸው። እኔ ይሄን ሐዲስ አልሰማሁም በራሴ። ያው ቁርአን ነው፣ ሐዲስ ሳይሆን ቁርአን ነው። ይሄ ነው ሁላችሁንም ቢፈታችሁ የእናንተ ሁላችሁንም ቢፈታችሁ ከእናንተ የበለጡ ሚስቶችን ሙስሊሞች፣ አማኞች፣ ታዛዦች፣ ተጻጻቶች፣ በአላህ ተገዥዎች፣ ጾመኛዎችን ፊቶች ድንግልም የሆኑትን ጌታው ሊለውጠው ይዘጋጃል፣ ይከጅላል። ምን አይነት አላህ ነው? ኧረ ይሄማ እኔ አላውቅም። ይሄ ጤነኛ ነው ብለሽ ታምኛለሽ? እንደዚህ አይነት አምላክ አለ? እኔ ወደ አምላክ ከመጣሁ እኔ የፈጠረኝ አላህ እሱ የፈጠረው በምክንያት ነው። ስለዛ እኔ የፈጠረኝ ይሄ ምድር የፈጠረ አምላክ ላይ ይሄ እሱ የፈለገውን ስለሚወስድ እኔ ይሄ ውስጥ አልገባበትም። ግን ትክክል ነው ብለሽ አታምኝም? አይ ግን እኔ እንደማስበው ሚስቶቹ ሁሉም አይሻ መሆኑን ከዲጃ ሁሉም ለሱ ታዛዦች ናቸው። ግን አሁን ወደኛ ከመጣን እኛ ፍጡራች
ለባሎቻችን ማንታዘዝ ፍቅር ማስጣቸው ከሆነ ማግባት ይሄ የተፈቀደ ነው። እሱ ካልሰጠሽስ ስማ አውርተንበት እንፈታለና ችግራችን የቤታችንን ጉድ መቼም ውጭ አናወጣው። አይ ምን ገጠመ መሰለሽ አንድ ኔታ አድርገው ታሪክ ልንገርሽ። አንዷ የአብዱራህማን ሚስት አስቀድማ ሪፋን አግብታ ነበር። ከዛ አብዱራህማን ስታገባ ደበደባትና ቆዳዋ አረንጓዴ ሆነ። ከዛ መጣችና ለአይሻ ነገረቻት። አይሻ ያየችና ይኸው ከልብሷ ይልቅ እኮ ቆዳዋ አረንጓዴ ሆኗል አለች። እና አጥንቷም ተሰባብሯ የተወሰነ ሰውነት ክፍሏን ሰባብሯታል ባሏ። ከዛ መሐመድ ጋር መጡ። መሐመድ ከዛ ባልየው ሲመጣ ምንድን ነው አለ። ከዛ ሚስትየዋ ምንም እኮ አላደረግኩትም፣ ምንም አላጠፋውም፣ ግን አለች። የልብሷን ጠርዝ ያዘችና ጫፉን ጣቷን እንዲያደረገችና እንደዚህ ነው እንትኑ እንደዚች ነው፣ ምንም እየሰራልኝ ያለም ይህ ኢምፖርታንት ምንም እንትን አለበት ሴክሹዋል ዲስፋንክሽን ኢምፖርታንት አለች። አዳምጣ ኢምፖርታንት ነው እንጂ ምንም አጥፍቻ አይደለም። እና ልብሷን በጣቷ እንዲያሳየች እንትኖችን ነው የምታክለው አለች። ከዛ መሐመድ ኖ ምን አለ? ልፈች ፈልገሽ ነው? በዚህ ምክንያት ነው? አፈችማች ማለት አጥንቷ ተሰባብሮ ምን ብሎ ሰውነቷ ቆዳ አረንጓዴ ሆኖ፣ ሌላዋ መጣች ደግሞ አጥንቷ እንዳለ ድቅቅ ብሎ መጣች። መሐመድ ና አለው ሚስቱን፣ አንተ ነህ አጥንቷን የሰባበርከው? አዎ። ሚስት ነበረች? አዎ። እንግዲያውስ ንብረቷን ቀማና ባራት። ያ ረሱል እንዲህ ማድረግ ይችል ነበረ? እንዲህ ማድረግ ይቻላል አለው። አዎ ይባል ትችላለህ። ሰከስከን ወላሂ ሰከስከን። ሐዲሱን ሰጥሃለሁ። ሐዲሱን ሰጠ የለ ጥሎሽ እኮ 2 መሬት ሰጥቻት ነበረ እና በእሷ ስም ነው ያለው እና እስካሁን ድረስ ከኔ ጋር ነበረች። ጥሎሽ ደግሞ ያኔ ሳገባት 2 መሬት ሰጥቻታለሁ። ንጠቃትና አጥንቷን ሰባብረኸው አድቀሃት የለ ይህ ሰጣትን ያኔ ስታገባት ንጠቅና አባራት። ረሱል እንደዛ ግን ማድረግ እችላለሁ? ትችላለህ። ንብረቷን ነጠቀና ሸኛት፣ አጥንቷንም ሰባብሮ። ካዲድ ማይክን አንሳሆን ሰከስከን ነው ያልከው? ሳክስ ነው ይሄው። በጠቅላላ ያወራው ሳክስ ነው። አሁን አጣፍተህ እንዳወራው ሐዲሱን እንትን ብለህ ንገረን። ሐዲሱን አሁን ክፈተው፣ ቃል ያሁኑን ክፈተው። አረንጓዴ ሰውነቷ እንደሆነ ላሳይህ። ያችኛዋን ደግሞ መቷትም ፍታትም ዝም ብሎ አይቶ ስለመታት ብቻ መታታንም ያሉ ላሳይህ ነው እኮ ሐዲሱ መልሰው ቃል ሰውነቷ ቢጫ እንደሆነ እችኛዋን መፍታታችን ማለት ያችኛዋን ደግሞ አጥንቷን ሰባብሮ አካለ ጎደሎ አድርጓት ንብረቷን ንጠቅና ባራት አለው። ደብዳቤው እንደውም ግራ ገብቶት ምን አለ? ያላ መልእክተኛ እንዲህ ማድረግ ችል ነበር እንዴ? አድቅቄያት ሰባብሬያት ማድረግ ችል ነበር አለ። ይህንን ሐዲስ ባሳየ ከእስልምና ትወጣለህ? አለፋታም ያልኩህ ከእስልምና አልወጣም። ለምን ብዬ ከእስልምና መውጣት አንተ ይሄን ጤናማ አይደለም ብለህ ስለምታመን ማለት ነው። እኔ አሁን አይደለም አሁን አታወራው። ቆይ ጫልቱ አንዴ ታጅም አጥንቷ ተሰባብሮ ንብረቷን ቀማና ባር ማለቱ ጤናማ አይደለም አይደለ? እንደዚህ በትክክል አላለም። አወራውን አወናብደዋል። ጫልቱ በፈጠረሽ አንዴ ላሳየ እችኛዋ የሪፋና የአብዱራህማን ነው። ኦኬ ሪፋ ዲቮርስ ሂዝ ዋይፍ ወራፖን አብዱራህማን ቢን ዙቤር አልቁረዚ ሜሪድ ሄር። ሪፋ ይፈታል። በአማርኛ ሙሉ በአማርኛ ፕሊስ አትረብሻ፣ ዲስትራክት አታርገን። እሺ እንደዛ ከሆነ አቡዳውድን አንዴ ክፈተው። እሺ አቡዳውድን ክፈተው። ወደ ዋናው ወደዛኛው እንግባ፣ ወደ ዋናው እንግባ። ይሄንኑ በአማርኛ አጥንቷን ፕሊስ አትረብሽ። እስቲ
አጥንቷን ሰባብሮ ንብረቷን ቀየርከው። በእንግሊዝኛ ሲሆን ለምን ቀየርከው? ይሄንን እሺ፣ ወደ አማርኛ አድርገው። ወደ አማርኛ ይሄንን አድርገው። አሁን የከፈትከው ወደ አማርኛ እያደረኩልህ ተረጋጋ። ዋብያ ጀስት እንዴ አንድ ሰከንድ ችግር የለም። አቡዳውድ የምከፍት ከሆነ አውቀዋለሁ። ችግር የለውም። ኧረ እራሱን አንተ አንደኛ የመረዳት ችግር አለብህ፣ ሁለተኛ ዝም ብለህ የመጫው ችግር አለብህ። ተረጋጋ። ዶንት ፓኒክ። የገባው እኔ ቤት ነው። ያለ መረጃ እንደማይወራ ወቅ አሁን አንብበው ከላይ ጀምረህ አንብበው። እኔ አይኗ ማንበብ አይችልም። ማንበብ ስለማይችል ከሌላ ስለወለደ አንቺ ጋር ምንም አገልግሎት ባይሰጥም ምንም ብልቱ ባይነሳም መፍታታችን ከሌላ ወልዷልና አሁን ወደ አቡዳውድ ሰደው አንድ እዚህ ጋር ልናገር። እኔ ምንም የምትናገረው ነገር የለም። አዳመጥ። ቆይ አዳመጥ ሀቢቢ። ቆይ እሷ እኮ በውሸት እንትኑ አይሰራም ምናምን ብላ ወደ አሪፋ የሚባል ሰውዬ ለመመለስ ፈልጋ ነው አይደል? እዚህ ጋር ሀሳበው በውሸት አይደለም። እንደዋሸች ምንም የምታውቀው ነገር የለም። በውሸት ነው እንጂ እሱ ሁለት ልጆች አሉት። እንትኑ የማይሰራ ከሆነ ይሄ ሁለት ልጆች እኮ አሉት። እንዴት አይሰራም ቻለች? በውሸት ነው። ጋበዝ ሴክሹዋል ዲስፋንክሽን ሜቢ ማታ ከሆነ ሌክቸር ክላስ ለብቻ ሰጠዋለሁኝ። እዚህ ላይ ብዙ እያስተማርኩ ነው። ፕላትፎርም ስለማይፈቅድ ቆይ አዳምጥ። ነሰሰርሊ 1 ሚኒት ከዛ በታች ወይም ከሁለት ደቂቃ በታች እንትን የሚያደርጉ ኢምፖተንሲ ያለባቸው ናቸው። ሰው በአንድ ሰከንድ ውስጥም ኢጃኩሌት ካደረገ መውለድ ይችላል። በአንድ ሰከንድ ውስጥም 1 ሰዓትም ይሁን 1 ቀንም ይሁን 1 ሰከንድም ይሁን ጤናማ የወንድ የዘር ፍሬ መስጠት ከቻለ በ1 ሰከንድም መወለድ ይችላል። ማተር አያደርግም። ስለዚህ እሷ እያለች ያለችው ኢምፖተንሲ ያለበት ነው። የቢሴክሹዋል ዲስፋንክሽን አለበት። ስለዚህ እሱን ትሪት ሊደረግ ይገባው ነበር ሰውየው። ወይንም ደግሞ ሰውየው ሌላ ቦታ ላይ ደክሞ እየመጣ እሷ ጋር ምንም ወይንም ዝም ብሎ ተጠቅልሎ እየተኛ ነው፣ ሌላኛው ጋር እየወለደ። ሌላኛው ችግር ግን ምንድነው? እሱ ቁራን እንደሚመስል ልጆቹ እሱን ይመስላሉ ብሏል። መሐመድ በሌላ ሀዲስ ላይ ደግሞ ምን ብሏል? ራሱን ይመተዋል። ይሄ ወንድ ልጅ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን ይመስላል ብሏል። በዚህም መሰረት ሴቲቱ ትክክል ነች። ባሌ ቶሎ ይጨርሳል ደካማ ነው ማለቷ ትክክል ነች። ምክንያቱም በሌላ ሀዲስ ላይ ምን ስላለ ወንድ ቀድሞ ፕሊስ አንተ ደንቆሮ ስለሆንክ እኮ ሁሉም ማስረዳት አይጠበቅብኝ፣ ማሳያለኝ። ከእስልምና ለቀም ወጣ ከሆነ ደግሞ በጣም ደስ እያለኝ ማለት ነው። ስለዚህ ሴት ቀድማ ከጨረሰች ልጇን ይመስላል፣ እሷን ይመስላል። ወንዱ ቀድሞ ከጨረሰ የሚወለደው እሱን ይመስላል ብሏል። ሀዲሱ ላይ እንዳየነው ደግሞ ቀጥታ ልጆቹ የሚመስሉት እሱን ነውና ሴቲቱ ያለችው እውነት ነው፣ ውሸት ሳይሆን እሱን ስለሚመስሉ ቀድሞ ጨራሽ ነው ማለት ነው። አሁን አቡዳውድ 22 23 28 ላይ እንግባና ይኸው ከፍቶላል። How then does son resemble her? መልሰው አቡዳውድ ላይ መልስልኝ። ኦኬ ወደ አማርኛ አድርግለት። ሰውየው ዝገት ስለሆነ ምንም ስለማያውቀው ዝገት ምናምን አትበል። 2000 ሰው በሚሰማ ቋንቋ ነው ነገር ያለብን። ኦኬ እንደዚህ ይላል። የሙሚናን እናት አይሻ እንደዘገቡት አይሻ እንዲህ ስትል ዘገበችው። ቀደም ያልኩትን ሰውነቷ የሆነ ክፍሏ ፓርት ተሰባብሮ ስለመጣችው ሴት ስትናገር ሀቢባ ቢንት ሳህል የጣቢት ኢብኑ ቀያስ አልሺማ ሚስት ነበረች። እርሱም ደበደባት፣ ከሰውነቷም የሆነ ክፍል አጥንቷን ሰበረ፣ ፈጫት። ቅድም ያልኩት አጥንቷን ሰበራት አልኩኛ።
ምን አደረጋት? ደብድቦ አጥንቷን ሰባበራት። እርሷም ከማለዳው በኋላ ወደ ነቢዩ መጥታ በባሏ አቤቱታ አቀረበች። ለመሐመድ ሰው ብላ ማለት ነው። ሽምግልና መሆኑ ነው። ሰው ብላ ለመሐመድ ነገረችው። ባሌው ደበደበኝ፣ አጥንቴ ተሰብሯል ብላ አጥንቷ ተሰብራ ሄደች። ነቢዩም አጥንትሽ ተሰብሯል፣ ፍትህማ ያስፈልግሻል፣ ያ ወደላ አህያ እሱን የሰበረው ቢል ጥሩ ነበረ። ምን አለ? ነቢዩም ጣቢት ኢብኑ ቅያስን አስጠርተው ከሀብቷ ከመህሯ የተወሰነውን ውሰድና ተለያት አሉ። ያኔ ሀብት የሰጣሃትን ምህር የሰጣሃትን ውሰድባትና ተለይ ከሷ። አጥንቷን ሰብሯት እኮ ማሳከሚያ ስጣት እኮ አይደለም። ሚስትህ ነች ለምን መታሃት እኮ አይደለም። ምን አደረገችህ እኮ አይደለም። ያኔ ምህር ስታገባት የሰጣህ ጥሎሽ አለ አይደለ? ጥሎሹን ተቀበላትና ተለይ ከሷ። ይሄማ የሚገርም ነው። ባሏ ምን ቢል ጥሩ ነው? እርሱም እንዲህ አለ ባልየው፣ ያላ መልእክተኛ ሆይ ትክክል ነው ሲል ጠየቀ። ያኔ ጥሎሽ ሳገባት የሰጠዋትንም አጥንቷን ሰባብሬ ደብድቤያት፣ ያኔ ጥሎሽ ያኔ ሜይ ቢ ሳገባት የሰጠዋትንም ልንጠቃት ፌር ነው? ያለ መልእክተኛ እንደዛ ማድረግ እችላለሁ? ሙሐመድ ቢን ጥሎ ነው። እሳቸውም አዎ ትችላለህ፣ አጥንቷን መሰባበር ብቻ ሳይሆን ያኔ ስታገባ የሰጣትንም ጥሎሽ ንጠቃት። እርሱም እንዲህ አለ። ከዛ እርሱም ከፈርክ እኔ ለእርሷ ምህር አድርጌ 2 የአታክልት ቦታዎችን ሰጥቻታለሁ። አሁን በእርሷ እጅ ይገኛሉ። ያኔ ሳገባት 2 የአታክልት ቦታ ሰጥቻት ነበረ እና በእሷ እጅ ነው ያሉት። ስነጋባ ጥሎሽ ሰጥቻት ነበር እና እንዴት ነው ያለ መልእክተኛ? ነቢዩም እርሱን ውሰድና ተለያት፣ ፍታት። ይኸው ካዲድ አንተ እንዳልከው አይደለም ያልከው። ምንድን ነው እኔ ሀዲሱ ላይ የጨመርኩት የቀነስኩት? ይሄ አሁን አውዱ ማለት ተፈልጎ እንደሆነ ገብተዋል። እኔ የጨመርኩት የቀነስኩት ቅድም ሀዲሱ እንደዛ አይልም ያልከው ይላል አይልም? እኔ እንዳልኩት አረዳድህ የተለየ ነው ያንተ። ለአቅመ ገስት ራሱ አበቃም ከስር ሆነ ተማርካውን በኋላ አፍራ ቅድም የተናገርኩትን ሰምተሻል። ቃል በቃል አዲሱ ይላል። እኔ አንተ ቅድም ይሄ ግን ይሄ የተሳሳተ ሐዲስ ነው ወላሂ። እንዴት ነብዩ እንዴት ነው ሰው ተደብድባ የሰጣሃትን ተቀበላትና ፍታት ወይም አባራት የሚለው? ኧረ እኔ አይመስለኝም። ዳኢፍ ነው በይ። ይሄ ጤናማ አይደለም በይ። ደስ ይለናል ሐዲሳችሁን ስክሉ ደስ ይለናል። ኧረ እንዴት ሰው ተደብድባ ቁርአን ከሪም ሚታርገ ይሄ ጤናማ አይደለም በይ። እንደዚህ አይነት ፍርድ ትክክል አይደለም በይ። መርሐባ። ይሄን ቁርአን ሐዲስ ታውቀዋለህ? ቁርአን ከሪም አረብኛውን አርግለት። እሺ ይቅርታ እህቴ፣ ካላወቅሽ አላወቅኩም ብቻ ብለሽ ዝም ብትይ ደስ ይለኛል። ይቅርታ ግን እንዳስተያየት ነው። እሺ ሐዲሱን ከመናገር ከባድ ነገር ስለሆነ አላቅም ብቻ። ትክክል ነች እኮ። እንዴት ጤናማ ታዲያ? ያኔ ጥሎሽ የሰጣትን ተቀበል፣ ተሰብራ ተመታ እንደዚህ አይነት ፍርድ ሲሰጥ ገርሟት ነው። አቢ ዳውድ እውነት ለመናገር ሐዲሱን አልቀራሁትም እኔ። ነገር ግን ጠቅለል ሲል ያው ሐዲስ ሲሆን ታውቃለህ አይደለ? ያው አንደኛ ሶሂህ ነው ضعيف ነው የሚለው ነገር እንትን ይወሰናል። ሁለተኛ ደግሞ የሙፈሲሮችን ወይም የሙሐዲሶችን نعم حكم الصحيح شيخ الألباني راح ሐዲስ ነው የሚሆነው፣ ትክክል ነው የሚሆነው። ነገር ግን የሐዲሱን ምንነትና ቀጥታ ማብራሪያውን
ከሙሐዲሶች መስማት ይጠበቅብናል። የቀጥታ አማርኛ ትርጉም ካደረከው እንትን ነው የሚሆነው። ወደ ርዕሳችን ከርዕሱ ውጭ አስወጡህ መሰለኝ አይደል? ያ ለምን እንደመጣን አላውቀውም። ብቻ ኤንኤስ ካሊድ ነው ያስገባህና ቁርአን ከሪም ቪዲዮ እናሳያቸው የራሳቸው ኡስታዝ ምን እንዳለ ከርዕሳቸው ውጭ እንዳይሆንባችሁ ሰዓቱም እየሄደ ስለ ሴቶች አሁን ቆይ የማን ነው እሱ? ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ያ በማንኛውም ነገር ባሏ ያላትን ከንት ካላለች ትፈታለች የሚለው ኡስታዝ እሱ ልክፈተው። በምትለይ ነው ምንድን ነው እሱ? ለምሳሌ ልብሱን ተኩሳ ከአንትን ካላለች ፈታዎች ካላት መፍታት ይችላል ባልየው እያለ የተናገረው ከዚህ ጋር ተያይዞ ከፍች ጋር ፍች ላይ ነው ቶፒካችን። እሱ ቶፒክ ነው። ወደ ቶፒካችን እንመለስ። ወደ ቶፒካችን ስንመለስ ይቅርታና ያው ዑመር ብን ኸጣብን ገጥሞ መውረዱ ያው ከዑመር መስረቅ ከዑመር ኮረጃል የሚለውን ነገር ያው ሰሞኑን ኩረጃ ላይ ነህ መሰለኝ። ነው ይገናኛል። ምክንያቱም ዑመር ምን አለ መሰለ እንደዚህ ሙሐመድን ቃል በቃል አንተ ሚስቶችን ብፈታቸው አላህ የተሻለ ይሰጣል ሲለው ሙሐመድ ሰማ። ከዛ ወዲያ ሙሐመድ ደግሞ መገለጥ መጣልኝ ብሎ እኔ ሚስቶችን ብፈታ ቆንጆ የጨዋ የተሻሉ ይሰጠኛል ብሏል። ዑመር ብን ኸጣብ ሙሐመድን ሴቶቻቸውን እኮ ነው ያለው። ሙሐመድንም ብሎታል እኮ ሙሐመድን አላለው ማለት ነው። ሴቶቹ ማለት ሙሐመድ ዑመር ሴቶቹን ለብቻ ሰብስቦ ነው የሚያወራው ሙሐመድ በማይሰማበት ያው መረጃ ሚስጥሩን የሚያወጣቸው እሷ ከሆነ ጋር አይ ነው ለሙሐመድም ይሄንን ነግሮታል። ባይዘ በስተቱ ጊዜ እኮ ሙሐመድ ተደብቆ እንትን ቆጡ ላይ ሆኖ ሰዎች ግርግር ሲፈጡ ዑመር አለ የገባው ደጋግሞ ባሪያውን ላናግረው ብሎ እና ነቢ ሰለላሁ ዐለይሂ ወሰለም ማለት ልጃቸውን ነው በዛኛው የተናገሩትና ያው ምክር ነው ረስነ ስርዓት አድርጉ። አሁን እኮ ይሄ ምክር አይደለም ነው። ምክንያቱም ነው ሐዲሱ ሲያውቁ እኮ እንደዛ ነው የሚለው ከሙሐመድ ሙሐመድ አሁን ሰዎች ሙሐመድም ያሙት አለ በጊዜ ምን ይሄ አዲስ ነገር አላመጣም። ከቀደሙት ተረት ተረቶች እየሰበሰበ ነው። ሙሐመድ ጆሮ ጠቢ ነው ወይንም ጆሮ ነው ይሉታል አይደለ? በጊዜው የነበሩ ሰዎች ይሄንን እንዲሉት ደግሞ ምክንያቱ ምንድን ነው? ለምሳሌ ዑመር ይሄ የኢብራሂም መቆሚያ ነው ሰላት መስገጃ ይሁን ሲለው ሙሐመድ ሰማና መገለጥ መጣ ብሎ ወደዚህ ስገዱ ብሎ ካባን አደረገ። ስለ ሂጃብም ዑመር መጥቶ ምን አለ? ዜነብ ሽንቷን ስሸና ደጋግሞ ያያት ነበር ስለሆነች ከኛ ልትደበቂያችም ደጋግሞ አላት። ከዛ ሙሐመድ ጋር መጥቶ ምን አለው? ሚስቶች ይከናነቡ አለው። ምክንያቱም መንገድ ላይ ሞነስት ያደርጉ ነበር ሴቶችን። በዛ ሲያልፉ ሴቶችን ወንዶቹ ይተናኮሉ ነበረ። የሙሐመድን ሚስት መተናኮል ስላልፈለጉ መቶ ሙሐመድን ሚስቶች ሽንታቸውን ሲሸኑ እያየን ነው፣ ስለዚህ ከናነቡ ይሸፈኑ አለ ሙሐመድ። ከዛ አሰበ ሰማ፣ መገለጥ መጣ አለና ሴቶች ተከናነቡ አለ። በተመሳሳይ የትኛውም ደግሞ ሴቶቹ ከሙሐመድ ጋር ግርግር ነበረ ሰማና እናንተም ቢፈታችሁ ቆንጆ ጨዋ ከእናንተ የሚበልጥ ታዛዥ አማኝ ተጸጻች ድንግል አላህ ያጋባችኋል ሲል ሙሐመድ ደግሞ ሆነ አላህ እንዲህ ብሏል አለ። እኔ እናንተን ብፈታ ከእናንተ የሚበልጡ ጨዋ ታዛዥ አማኝ ተጸጻች ድንግል አላህ ሊያጋባኝ ይከጅላል ይመኛል አለ። ይሄ እኮ ከዑመር ቀጥታ የሰማውን አላህ ነገረኝ እያለ ነው። ነብዩ ሰለላሁ እንደዛ እንደማያደርጉ ታውቃለህ። ምክንያቱም ቁረይሾችን ያን ሶስት ጥያቄ ሲጠይቋቸው እንደ መሰማታቸውና እንደ ዘፈቀደ ቢያወሩ ወዲያውኑ ይናገሯቸው ነበር። ባል እንዲያውም ብዙ ቀን ጠብቀው ወህይ ጠብቀው ነው የተናገሩት። ይሄ እንዲያውም ማሳያ ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም ሶስቱንም ጥያቄ እኮ አልመለሱም ካለ ምክንያቱም 15 ቀን ቢቆይም ከዛ የአላህን ሱብሃነሁ ወተዓላ ብቻ ምክንያቱም ለምን መሰለህ ጥያቄዎቹ የቁረሾቹ አይደሉም። አንደኛ ጥያቄው ቁረሾቹ
ለአይሁዶቹ ጠይቀው አይሁዶቹ ናቸው ጥያቄውን የላኩላቸው ለቁረሾቹ። ስለዚህ ሙሐመድ ጥያቄዎቹ መመለስ ስለማንችል ነገ መልስላቸዋለሁ ነው ያለው አይደለ? ነገ መልሳለሁ ቢልም ቤቴ ውሻ ነበረች። ውሻ በመሆኗ ብቻ ምክንያት ጅብሪል መልሱን አላመጣለኝ፣ ከባድ ጥያቄ ተጠይቄ ጅብሪል ጠፋብኝ ብሎ ለ15 ቀን ያህል ተደበቀ። ከ15 ቀን በኋላ ግን ሲመጣ ምን መልስ ነው የመጣው? ምን መልስ ነው ያመጣው? አንዳንዶች 3 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። አንዳንዶች 5 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። አንዳንዶች 7 ነው ይላሉ፣ አንደኛ ውሻቸው ነው ይላሉ። ቁጥራቸውን አላህ ነው የሚያውቀው። ቁጥራቸውን ሌላ ሰው አያውቅም፣ ጥቂት እንጂ ብዙ አልተሰጣችሁም። ከነ መጽሐፉ ሰዎች ጋርም አትከራከሩ ተብያለሁ። ስለዚህ አትጠይቁ፣ አትከራከሩ ተብያለሁ አለ። ይሄ መልስ አይደለም። እንዳትጠይቃቸው እነሱ መልስም እንዳትሰጣቸው እነሱ ቁጥራቸውን አላህ ነው የሚያውቀው። ስንት ነው ተብሎ ሲጠየቅ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ፣ አንዳንዶቹ ይሄን ይላሉ። መልሱ አላህ ነው የሚያውቀው። እነሱንም እንዳትጠይቅ ሎጂካሊ ይሄን ነገር ለምን ያነሳ ቆይ አንዴ አድሬስ ላድርግ። ስለዚህ ቁጥራቸውን አናውቅም። አንዳንዶች እንዲላሉ እንዲላሉ መልስ ሊሆን አይችልም። ሁለተኛው ጥያቄም ሩህ ምንድን ነው ተብሎ ሲጠየቅ ከሩህ ይጠይቋል። ሩህን ከእውቀት ጥቂት እንጂ ብዙ አልተሰጠህም፣ አላህ ነው የሚያውቀው። መልስ አይሆንም። ይሄን ዙርቀኔ ሲጠየቅ ዙርቀኔ ሲሄድ ጮረቃ ውስጥ ፀሐይ ስገባ አገኛት። ተረት ነው። ፀሐይ ጮረቃ ውስጥ አትገባ። ፀሐይ ከምድርም ግዙፍ ነች፣ እንኳን ጮረቃ ውስጥ ልገባ። ስለዚህ ምክንያት አድርጎ ያስቀመጠው ምንድነው? እሱ ቤቴ ውስጥ ውሻ ስለገባች ነብያችን ኢንሻአላህ ስላላለ ነው እንትኑ ጅብሪል መልሱን ያቆየበት። ኢንሻአላህ ቢል ይመጣ ኢንሻአላህ ስላላለ ነው የቆየበት እንጂ ውሻ አልጋ ስር ገብቶ ምናምን የለም። አሳየን እስኪ እሱን። ግን ኢንሻአላህ ስላላለ ነው የቆየበት መልሱ። እስኪ እሱን ትክክለኛ ሰነድ ከሆነ አሳየን። እውነቷን ነው። አዎ አሳየን። ግን ኢንሻአላህ ስላላለ ብቻ ነው የቆየበት መልሱ። እርግጠኛ ናችሁ? አዎ አሳየን። ኢንሻአላህ في ساعة يأتيه فيها فجاءت تلك الساعة ولم يأتيه وفي يده عصا فألقاها من يده وقال اسكي ذكركم ما يخلف الله عليه ولا رسوله ثم التفت فإذا جوء كلب تحت سريره فقال يا عائشة اسكي كفارقوا هنا هذا الكلب ها هنا فقالت والله ما دريته فأمر به فأخرج فجاء جبريل فقال رسول الله صلى الله عليه وسلم وعدتني فجلست لك فلم يأتي فقال منعني الكلب الذي كان في بيتك إنا لن ندخل بيتا فيه كلب ولا صورة. نعم ايش كفرقه اللقى ايوه من نبيلو وشا مننا من بعد بتايغبا ውሻና ሱራ ማለት ቅርጻ ቅርጽ ሐዲሱ ሶሂህ ሙስሊም ላይ ያለ ሶሂህ ሐዲስ ነው። ያ ውሻ የወረደበት አንደኛው በዚህ ምክንያት ነው። ሶስቱ ጥያቄዎች እነኚህ ከዚህ ጋር የተያያዙ ናቸው። እንትን ውሻ ሙቶ ምናምን ሽንት ከታች እሱኛው አንደኛው ነው። እንትን ነው አንደኛው መንገድ ነው። ከየት መጥቶ ነው ብዬ ነው። እሺ አይ ቲንክ ጥቅሱን የሚያስታውሰኛለህ? የፈለከው ከሩ ይጠይቋል ኖ የማመዜን የሚፈስሩበት ይህንን ክፍል 1785 እሱ ላይ ይፈስሩታል። ቼክ አድርገው እስኪ እዚህ ላይ እሺ ቼክ አድርገው። እሺ 1785 ላይ አልፈሰሩትም። ኦኬ ስንት ላይ እንደፈሰሩት አይደለም አለ ብቻ ያኛው 5 ስንት ላይ ነው ያለው? 5 እንትን ላይ ነው ያለው ያኛው ቁርአኑ። የትኛው ቁርአን ላይ እንደተሰሩት የሚያስታውሰኝ ቃል እንትና ቢኒ ታስታውሰዋለህ? 501 መሰለኝ ሱራ 501 አይደል? 5 ቤት አይደል? ቼክ እያደረኩት ነው። እስከዛ ቀጥሉ፣ ችግር የለም። ሌላ አውሩ።
ኦኬ የለም ብለህ ነው የምታምነው? እንትና ማመን አለማመን ሳይሆን ይሄ ማወቅና አለማወቅ ነው። ማመን አለማመን እኮ አይባልም አይደል? ታውቀዋለህ ወይ አታውቀውም ነው። ታውቀዋለህ ወይ አታውቀውም ካለ ነው የክፍል ግልጽ የታወቀ ነው። አይ ዶንት ኖ እንዴት እንዳላወቀው ካለ ያው ነግሬህ የለ የማላውቀውን ያላውቀውም ነው። ካላወቅኩት ምን አደርጋለሁ? ያው ካሳየኸኝ አውቀዋለሁ። እንግዲህ ከዚህ በኋላ ካሳየውማ ብዙ ሰው ያውቀዋል። ካወቀ ካየኸው በኋላማ እዛ ብዬ ነው። የትኛው ጥቅሱ እንዴት እንደጠፋብኝ አላውቅም። ጥቅሶቹ እንዳለ ቁርአኖቹን አውቃቸዋለሁ። የትኛው ላይ እንደፈሰሩት ግን ጠፋኝ። በቃ ነገም ቢሆን ይዘው ትመጣለህ እና በዚሁም እስኪ ነብዩ ራሳቸው ላይ ቅማል ምናምን ብዙ ጊዜ ተደጋጋሚ ትላታለህና እሷንም መረጃ ብታሳየኝ ብዬ ነው። ለምን ነብዩ ራስ ላይ ቅማል አለ ምናምን የመግቢያህም ላይ እንደዛ ስትል ሰምቻለሁና አተደጋግመብኝና እየታይተው ነው። እስኪ እኔም ልየው ደስ ይለኛል ባየው። አቡዳው 38 ቸጋርገው እስኪ አምጣልኝ እስኪ ካላስቸገርኩ ቸጋርገው የሐዲሱ ነው የትኛውን አጣው እንዴ? የቅማሉን ኦኬ የቅማሉን የሐዲሱን ደረጃ የትኛውን አላገኘውም? የአይሁዶችን አንተ ይሄን በደንብ ማቀው መረጃ እንዴት ጠፋኝ? በጣም አናዶኛል። ችግር የለውም ሰው አይደለ አንዳንዴ እኮ ይረሳል። ችግር የለውም። የትኛው ቁርአን ላይ እንደፈሰሩት አይ የሰው ልጅ ጦቢዓ ነው ይረሳል። ይሄ ችግር የለውም ኖርማል ነው። ማንም ይረሳል። ማይረሳ ጥቅስ ብላለህ። አብሽር ይመጣል እንደገና ሙራጃዓ አድርግ። ሙራጃዓ ማለት ያው ብዙ ጊዜ ሙራጃዓ ማለት ቶሎ ቶሎ ማንበብ ማስታወስ ያው ስለሚረሳ እውነት ብለሃል። ያው እንደዛ ነው። እውነት ብለሃል። ያው ነብዩ ሰለላሁ ዐለይሂ ወሰለም ከምንም እንከን የጸዱ በአካልም ሆነ በመንፈስ ከእንከን የጸዱ ናቸው ብለን እናምናለንና በምን ከአካላዊ እንከን በመንፈስም የጸዱ ናቸው ስትል ምን ለማለት ነው? ከአካላዊም ከመንፈሳዊ እንከን የጸዱ ናቸው ማለት በምን ወንጀል አይሰሩም ነበር ማለት ነው። ሰርተውም አያውቁም ማለት ነው። እንደገና ደግሞ በአካልም በመንፈስም የጸዱ ስትል ማለት አይቆሽሹም ነው። አካላቸውም ደግሞ ንጹህ ነበሩ ማለት ነው። ስፐርሙላው ላይ ሲዝረከረክ ነዞ ነው። ምን ይሄ እኮ እንትን እኮ ነው። ምን አሁን ያ መዝረክረኩ ሳይሆን የቤቱ እኮ ናት ያወራችው። ሰዎችም ውጭ ያዩት ነበር። የቤቱ አሰሩን ነው አተር ይባላል። ያ ደግሞ ፋናው ማለት ነው። እንደ ዛሬ ሶፍት ዲተርጀንት ማጽጃ አንተ ካካ በተባለበትና ሽንት በተሸናበት በዛ ውዱ ታደርጋለህ ማለት ካካ በተባለበትና እንትን በተባለበት ምን በተባለበት ትንሽ እቃው ነው ውሃው ነው ምኑ ነው? የሆነ ጎሬ እዚህ እምብርት አካባቢ የሚደርስ ጎሬ ሰዎች ካካ የሚሉበት ሽንታቸው የሚሸኑበት ፔሬድ ጨርቅ የሚጥሉበት የሞቱ ውሾች ባሉበት ውዱ ታደርጋለህ? አሁን ይሄ ሁክም ምንድነው? የፍቅህ ውስጥ ይገባልና ትንሽ ለመረዳት ይከብዳል። ኢዛ በለገ ልማዑ ቁለተይኒ ሁለት ቁላ ከደረሰ ያው ለም የንጁስ አይነጀስም የሚል ስላለ ያው በጣም ባህር ላይ የሆነ ትልቅ ከሆነ ላይ ነብዩም ሰለላሁ ዐለይሂ ወሰለም ላ ተቡሉ ፊል ማኢ ዳኢም ዘውታሪ ቆም ባለ ውሃ ርዝማኔው 6 ክንድ ነው። 6 ክንድ ነው እኮ የምልህ 6 ክንድ ነው አልኩ። ምን ጥልቀት አድርጋ ትሳለዋ 6 ክንድ ነው። ጥልቀቱ ደግሞ ጎሬ ነው አልኩ። አንደኛ ጎሬ ውሃ ነው ወራጅ አይደለም። እንትን መሆን አይጠበቅም። ጥልቀቱ ደግሞ ከሞላ እምብርት ጋር አይደርስም። ፕራይቬት ፓርት ጋር ነው የሚደርሰው። ያው ይሄ እኮ ያው የፊቅህ ህግ ነው፣ የእስልምና ህግ ነው። የምንመራው በዛው ልክ ነው። አዎ እቺ ያልኩህ እኔ ስለ ፊቅህ ህግ አልጠየቅኩም። ደረጃው ላይ የፊቅህ ጉዳይ አይደለም። እስማ ፊቅህ ጉዳይ ፊቅህ ጉዳይ እኮ ነው። ትንሽዬ ከተቀላቀለበት ይነጀሳል። አይነጀስም። ሱና ፊቅህ ጉዳይ ነው። ምን ሱናው እያንዳንዱ ነብይ ያደረገው በምን ጉዳይ ላይ ለምሳሌ ሱናው የፊቅህ ነው ብለህ ታልፈዋለህ አይደለም? ስለ ውዱ ማድረግ እየጠየቀኝ ነው ብዬ እኮ ነው እየጠየቀኝ ያለው።